ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ የሆነ ለመናገር ማለት ነውና እንግዲህ ትላንትና አይታችኋል ቲክቶክ ላይ እንግዲህ ፍቅር እያጫወተው ነበር አብርሃም እና የሆነ ለመናገር የቀናት ቢጤም ምናምን ይዞት ነበር። ነገር ግን ዛሬ ደግሞ መልሰው ማለት ነው ምን እንዳለ ታውቃላችሁ? እንግዲህ ያችን ልኳታል ለምን እንደላከት ባላቅም ማለት ነው እና ሩታ በፊት እያሳለፈች ወይ ደግሞ አዲስ አበባ ላይ በነበረችበት ሰዓት ላይ ልታስታርቅ ያልጠራቻት ልጅ ማለት ነው አሁን ለአብርሃም እንዳሰበች ሆና የሩታ ማሰብ ወይ ደግሞ የሩታ ጭንቅ ወይ ደግሞ ሩታ የሆነ ነገር መሆኗ አያሳስባትም ልንገራችሁ ማለት ነው በዚህ አጋጣሚና እንዴት ነው እርጉዝ ሴት እንጂ የሚበልጠው ሎርማኒ አብርሃም አይደለም የሚበልጠው ማለት ነው። ነገር ግን ምትጨነቋ ስታለቅስ እንዳታለቅስ ደሞ እርጉዝ ሆነ እንዴ ብዙ ነገርና አሳልፈል አሁንማ ልትወልድ ነው ገባችሁ አይደለ? ነገር ግን የዛ ሰዓት ጠርታቸው ሁለቱንም ያላስታረቀሽ ልጅ አሁን አብርሃም እየተጨነቀ ነው ላንቺ ብሎ ነው ቡታጀራ እየመጣው። ስለዚህ ለምን ነው በቃ ማለት አነጋግረው እንደዛ ነው ልንገራችሁ ማለት ነው። ላንቺ ብሎ ነው እየመጣው ገባችሁ አይደለ? ቡታጀራ የመጣው ላንቺ ብሎ ነው። ስለዚህ ለምንድን ነው ካንተ ጋር መሆን የማልፈልገው ወይ ደግሞ ካንተ ጋር ለምንድን ነው ስወልድ ድረስ ከኔ ጋር አትሆንም ብለሽ የሸኘሽው ነው እንደዛ ብላ ነው የመጣችው። ይሄ ማለት እንግዲህ ማለት ነው የንቀት ጥግ ማለት ይቻላል። እንዴት ነው ንቀት ታውቃላችሁ? ሰው እንዴት እንደሚናቅ ወይ ደግሞ እንዴት ነው ሩታን ንቃት አለ አይደለ? በቃ አለ አይደለ? ሚስትየው እያለች ኳላ ይመጣ አይናውጣ የተባለው ነገር እውነት ነው። ሚስትየው እያለች ነገር ግን ከሚስትየው የበለጠ እሷ እንደማሰብ ሆና ለአብርሃም ማለት ነው እሱ እየተጨነቀ ነው ላንቺ ብሎ ነው ቡታጀራም የመጣው። ስለዚህ ጥያቄውን ለምን አልተቀበልሽም ነው? አስገድዳ ልትመታት ይሁን አስገድዳ ሩታ ከአብርሃም ጋር አንድ ላይ እንድትሆን ልታስገድድ ይሁን አላቅም ማለት ነው። ገባችሁ አይደለ? ግን ይሄ ሁሉ የሚያደርገው ይሄ ሁሉ እንድታረግ ሩታ ልክ እንዳለችው ማለት ነው እንድታረግ የማይፈቅድ ማለት ይሄ ሁሉ ፊት የሰጠው አብርሃም ነው ልንገራችሁ በዚህ አጋጣሚ ማለት ነው። ሚስት ያጠገብ እንዳደርሽ ሌሎችን ተውት። አሁን እኔ ብዙ ነገር አለ ነገር ግን ማለት ነው ሁሉም ነገር ካወራን ሆድ ባዶ ይቀራል ይባላል። ገባችሁ አይደለ? እሱን ተውት እናስቀምጠው። ብዙ ካወራን ስለነሱ ብዙ ካወራውት ሆዴ ባዶ ነው የሚቀረው ይርበኛል። ገባችሁ አይደለ? ስለዚህ ይቀመጥ ሆዴ ውስጥ ማለት ነው። ግን እኔ ምን ማለት ፈለኩኝ አሁን ማለት ነው አብርሃም መጀመሪያ ሚስትን አስከብር ከምንም በላይ ቲክቶክ ላይ መታ ሙዚቃ ስለጋበዝካት ቲክቶክ ላይ መታ ወድሻለሁ ስላልካት ቲክቶክ ላይ መታ ጌም ስለተጫወትክ ወይ ደግሞ ቲክቶክ ላይ መታ ሙዚቃ ስለጋበዝካት ምናምን አይደለም ገባ አይደለ? ከምንም በላይ ለገንዘብም ሆነ የገንዘብ መሸቀያ የገንዘብ እንትን አታድርጋት ሚስትን ማለት ነው። ከምንም በላይ ለአንተ ሚስትን ክብር ናት ገባ አይደለ? ስለዚህ እሷን አስከብራት ከምንም በላይ ማለት ነው ገባ? ማንም ሰው መጥቶ እሷን ሊያዛት አይችልም ገባ አይደለ? ማንም ናት ሄርሜላ ልንገር ማለት ነው እዚህ ጋር ገባ አይደለ? ከሩታ አትበልጥም ላንተ። ግን እሷ የምታስብልህ ሩታ ነች እንጂ እሷ አይደለችም። ግን ምን አለች? ለምን እሻላልሽም? ለምን ካንቺ ጋር ስትወልጂ ድረስ አንቺን ብሎ ነው እየመጣው እየጨነቀው ነው። ሌላ ነገር ሳታስባት ቀርምና እሱ ላስረዳት ነው ዛሬ በአካል የደወልኩላት እኮ ምን አለ መሰለሽ አሁን እኮ እንደዛ ነው ያሰራው። አይ ላስገዳት ምን አይደለም የኔ ማመጣት ግን ደግሞ እሷ ጋር ስትመጣ ሀሳብክን መጀመሪያ ያሳውቀኝ ነበረ። ቢያንስ እስክትወልድ ድረስ አብራኝ ምትሆን ምናምን ብለኸኝ ነበርና ቢያንስ ያንን ሀሳብ ብትቀበልክ እና አብራችሁ ብትሆኑ ያፈላውት የላትም እሷ የተረዳሁት ነገር እሱ ምናልባት አስቀድመሽ ካወራሽው ሲጀምር ማለት ነው አብሮ እንዲሆኑ መቼ ፈቀድሽላቸው? ሄርሜላ መጀመሪያ ማለት ነው ድንገርሽ አብሮ እንዲሆኑ አብሮ እንዲታረቁ መቼ ፈቀድሽላቸው? ገባሽ አይደለ? ስለዚህ ይሄ እንኳን ቡታጀራ እስኪመጣ ድረስ መጠበቅ አልነበረብሽም። የእውነት ሴት ብትሆኚ ሁለቱንም እዛው አዲስ አበባ አገናኝተሽ ሁለቱንም አስታርቀሽ እሷ እርጉዝ ናት ይጨንቃታል የሆነ ነገር ይደርስባታል። ስለዚህ አብርሃም ሁሉም ነገር ትተህ ታረቅ ብለሽ መቼ አስታረቅሽ? አንቺ እየተላላሹ ወደ ራስሽ እየሳብሹ አሁን መልሰሽ ቡታጀራ ድረስ አንቺን ብሎ ነው እየመጣው። እንድትጨነቅ አልፈልግም እኔ አስብለታለሁ። ለሩታ ግን የሚያስብለት ሰው የለም። አንቺ ግን ለአብርሃም ታስብለታለሽ። ስለዚህ አብርሃም ደግሞ የሆነ ነገር እንዲጎዳ እንዲጨነቅ እንዲያለቅስ አትፈልጊም። ሩታ እንድታለቅስ ምን ብትል አያገባሽም። ገባሽ አይደለ? የሚያገባሽ ግን የምትጨነቂ ለአብርሃም ነው። አትገርምም? ትችላለች ብዬ አስባለሁ። የተቀየረ ሀሳብ ካለ አሁንም ኖርማል ነው። የተቀየረ ሀሳብ አለ እንጂ ምንም የቀየረ ሀሳብ የለም። በፊትም እንዳወራሁ ነው አሁንም እንዳወራሁ ነው።
እሺ ጊዜ ልስጥሽ። ሲቀጥል አንቺ ምን ቤት ነሽ? ሲቀጥል ደግሞ አይ ቲንክ አሁን በደንብ መረዳት ይችላል ስለዚህ የሰውን ሀሳብ ልክ አብርሃም ውስጥ ሆና ማለት ነው። ልክ እንደ አብርሃም ነው በቃ የምታዛት ታውቃላችሁ። ጊዜ እንስጥሽ። አንቺ ምን ቤት ነሽ? ምን አገባሽና ነው ጊዜ የምትሰጫት ለሩታ? እኔ እኮ ለምን እንደምናደድ አላውቅም። ተነጋግሮ ስራ እንደሚሰሩ ቆንጆ ነው። ሲቀጥል ደግሞ አንቺ መተሽ እንደዚህ አድርጊ እንደዚህ ምናምን ስላልሽኝ ደጋግሜ የምነግርሽ ነገር ቢኖር ምንም የሚለውጠው ነገር አይኖርም። ሲቀጥል ደግሞ አንቺ እኛ መካከል መተሽ እንደዚህ አድርጉ እንደዚህ ምናምን ሲጀምር መገኘትም አልነበረብሽም። ሲቀጥል ደግሞ እንጃ ሩታ ማለት ነው። ሩታ ሁሌ ነው የምትናገረው በእኛ መሀል ሰው እንዲገባ አትፈልግም ማለት እንዲገባ አልፈልግም ብላ ብዙ ጊዜ ትናገራለች። አብርሃም ግን ይሄ ነገር ማለት ደስ ይለዋል ታውቃላችሁ። ማን ላይ ገብቶ ለሱ የሚከራከርለት ሰው ለሱ ጣበቃ ምናምን ያስፈልገዋል ማለት ነው። ሩታ የሚተቻት ሰው ገባችሁ አይደለ? ስለዚህ ይሄ ፊት የሚሰጠው አብርሃም እንጂ ሩታ አይደለችም። ሄርሜላ ሲጀምር ፊት ስለተሰጣት ነው መታ ሚስቱን የተናገረችው። ማለት እዚች ጋር ምን ማድረግ ፈልገሽ እንደሆነ አላውቅም። ወይም ደግሞ አንተ ምንድነው ሐሳብህ? አውሪያት ብለህ ልካት ነው። አታስፈልግም እኮ ሲጀምር እኔ ማውራት አይገባትም። ከዚህ በላይ ነው። እኔ በጣም አንድ ነገር ልንገርህ፣ በጣም በብዙ መንገድ በሷ ምክንያት እኔ ብዙ ነገር ደርሶብኛል። አያችሁ፣ ለእኔና ለአንቺ ብላ ነው የምታወሪ ነገሮችን አስተካኪ። ሁሌ አብርሃም ሲጀምር ይሄ የተለመደ ነው ታውቃላችሁ አይደለ? እኔ ለምን እንደሆነ አላውቅም። ይሄ ልጅ ጭንቅላቱ እኮ በቃ ይስተካከል ያልኩት ወይ ደግሞ በቃ እንደ አዲስ እያሳድስ ያልኩት እኮ ለዚህ ነው። ሁሌ የሚናገረው አንድ አይነት ነው። ሁሌ ሚስቱ አጠገብ ማንም ሴት ብትመጣ ለዛች ሴት እንጂ ወገን የሚሆነው ለሩታ አይደለም ወገን የሚሆነው ማለት ነው። ታውቃለህ? ከዚህ በላይ እንዴት አክብሬት ልምጣ? አክብሬት ቆሜ እያወራሁት ነው። እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ። እኔ ነኝ እንደሷ ነው የምልከው። ልካት ነው ወይ እንዴት ትኛለች ታዲያ? በቃ እኔ እኮ ይሄንን ሀሳቡን ስታነሳው አንተ ኖ ልትላት ነው እንጂ የሚገባው ጭራሽ እሷ ልከ ምናምን እንድታወራኝ ምን ማለት ነው? እሷን እኔ ያላኳትም ይገባ ለተገናኛችሁ ሁላ እኔ ምንም እኔ እኮ ነኝ ቅድሚያ አንቺ እኮ ነሽ እዚህ ጋር ቅድሚያ የመጣሽው። ቆይ አንዴ አብርሃም እንደዛ ቆይ አንዴ አይደለም ምን ያሰብኩትን ነገር ቢያንስ ልትረጂ ሞክሪ። ቀጣ አማርኛ ነው አይደል ያወራሁት? ገባሽ? እንኳን ቀና ነገር እንኳን አታስሪም እንዴ? ቀና ሀሳቡን ቀና የሚታሰብለት እኮ አንተ ተግባርህ እኮ ሌላ ነገር ነው አይደል እንዴ? ምንድነው ሩታ አንዴ ሌላ ነገር አንቺ እኔ እሱ ልኮኛ አይደለም ምን አለው? ተይው የዛሬውን ተይው በቃ ምንድነው እሱ ልኮኛ አይደለም። በደንብ ነው እንጂ ላከሽ በደንብ ነው እዚህ ጋር ልታሳይኝ ሞከርሽ። ስለዚህ አሁን እሱ ልኮኛ አይደለም ለማለት ማለት ነው። እያንዳንዱ የሚያደርገው ነገሮች ለአንቺ እየነገረች ነው አይደለ? ለሩታ ስትወልድ ድረስ ከሷ ጋር በሆንኩኝ ብሎ አማክሮሻል። ወደዚህ ሲመጣ ሁሉም ነገር አማክሮሻል። ያ ማለት እንግዲህ ነግሮሻል፣ ሁሉም ነገር ነግሮሽ አማክሮሻል። ዛሬ በኋላ ነው ሩታ እያሰብሽ ያለሽው። እኔ አሁን ዛሬ እዚህ የመጣሁት ማለት ነው አንቺ የምትሰሪው ነገር እንደ ቀላል ወይ እንደ ኖርማል ሊታይ ይችላል። እኔ ህይወት ላይ ግን የፈጠረውን ነገር ከዚህ በፊት አስቀድሜ ነግሬሻለሁ። አሁን ግን አንቺ ያው ነሽ። ስለዚህ ምንድነው ልታሳይኝና ልትነግሪኝ የምትሞክሪው? ምንድነው እንድረዳሽስ የምትፈልጊው? አልገባኝም። አሁን እኮ አይደለም ትናንትና የተፈጠረውን ነገር ወይም ደግሞ ወለታችን ያለውን ጓደኝነት አይደለም እኮ ትኩረት እንድታደርጊ ያርል የጠራሁሽ። ከዛ ባለፈ ደግሞ አንቺ ከመጣሽ በኋላ ነው አይደል እንዴ እሱ ራሱ የመጣው። አብረን እንኳን መሆናችን እኮ አያውቅም አይደል እንዴ? ሀሳቤን አሳወቅኩሽ። የኔን ሀሳብ ስነግርሽ ወይ በአብርሃም በኩል ወይ መጥፎ ነገር ብቻ አስቤ ነው የሰው ልጅ ነኝ አይደል? መጀመሪያ ስትመጪ አክብረሽኝ ስለመጣሽ በጣም አመሰግናለሁ ብያለሁ። አሁን ደግሞ ምንም ቦግ የሚያደርግ ነገር የለም። በስትክክል እያናገርኩሽ ነው ያለሁት። አንቺም በስትክክል ነው እያናገርሽኝ ያለሽው። ሀሳቤን ነገርኩሽ። ያን ሀሳብ ግን ቢያንስ በፖዘቲቭ ለመተርጎም ሞክሪና ያልኩሽን ደግሞ ይሄ ያመጣሁት ደግሞ ሀሳብ ለአንቺ ጎርቶ ለሱ የሚጠቅም ነገር ብቻ አይደለም። በፖዘቲቭ ተረዳውሽ፣ ግን ደግሞ አክሰፕት አላደረገውም። አለቀ በቃ። ስለዚህ በዚህ ልክ እኔን እንድትከራከሪኝ አልፈቅድልሽም። ገባሽ? ሲቀጥል ደግሞ እኔ ለምን እፈልግሻለሁ ብለሽ ነው የጠራሽኝ? የፈለግሽበት ምክንያት ይሄ ከሆነ እሺ ይሁን። በጣም በብዙ እንትን ነው የጠራሽኝ። እኔ ሲጀመር እኔ ህይወቴ ውስጥ በቃ ማይሆኑ ሰዎችን ማግኘት እስከማልፈልግ ድረስ በግድ ልታስገድዱኝ እንድትሞክሩ አልፈልግም። በቃ አለቀ። ከህይወቴ ወጥታችኋል አይደለ? ሲጀመር ሩታ ማለት ነው ሁሌ ነው የምንናገረው። ማንም ሰው ሲጠራሽ ነይ ቪዲዮ እንስራ ሲልሽ ለምንድን ነው የምትሄጂ? ንገርኝ እስቲ፣ ይሄንን ንገርኝ፣ ብቻ ንገርኝ እስቲ። አንቺ የማትፈልጊ ሰው ጋር ለምንድን ነው የምትሄጂ? ለምንድን ነው የምትቀረጭ ከነሱ ጋር?
ማንም ላይሽ ላይ እንዲሁ ማለት ራስሽን ለምን አታስከብሪም? ማንም ሰው አንቺን ጠርቶሽ ማንም ሰው እንዲሰድብሽ ማንም ሰው ከፍ ዝቅ እንዲያደርግሽ ለምን የምታደርጊ? የምሬን ነው እኮ። እንደዛ ከሆነ እኮ እኛ እህቶችሽ ምንከራከርልሽ እኛ ላንቺ ምንጣለው ምናምን እኛ ራስ እኮ በቃ እንትን ነው ማለት ነው። ገባሽ አይደለም? ስለዚህ ራስሽን አስከብሪ። በቃ ማንም ሰው ጠርቶሽ ነይ እንስራ ሲልሽ አትሂጂ። ገባሻ? በቃ ላንቺ ቦታ ለማይሰጠው አትገኝ ቦታ ላይ። ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጥተሃል። ኦልሬዲ በቃ እንደወጣህ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። አመሰግናለሁ። አልጨረስንም እኮ ሩታ። መግባባት ካቃተው መተው ነው። አንዳንድ ሰው መግባባት ካቃተው መረዳት ካቃተው መተው ነው ምናምን አለ ማለት ነው። እሷም ደግሞ አንተ እንድትበሳጭ አንተ እንድትናደድ ስለማልፈልግ ነው የጠራኋት ምናምን። በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።